ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ ዳግም ተመልሷል። ከኛ ጋር እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን በዚህኛው ምዕራፍ የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ እናደርጋለን። አሸናፊ እንዳልና ማህሌት ታደለ ደግሞ ዜናዎቹን እንመራለን። የሰዓቱን አበይት ጉዳዮች እናስቀድም። ሐሳብ ላይ ተመርኩዞ ትውልድን ማሻገር እንዲቻል የሕዝብ ተወካዮች ምክር ቤትን ለሕዝቡ ቅርብ ማድረግ አስፈላጊ መሆኑን በሕዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና የመጀመሪያ የንግድ ጭነቷን መስከረም 29 ቀን 2018 ዓ.ም ለማድረግ ዝግጅት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በኮንስትራክሽን ዘርፍ የሚስተዋሉ ተግዳሮቶችን መቀነስ የሚያስችል የግንባታ ቁጥጥር መረጃ ሲስተም ይፋ ተደረገ። ከውጭ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ አዳዲስ ሚሳኤሎችን በምዕራባውያን ሀገራት ቴክኖሎጂ ተጠቅማ እየገጣጠመች መሆኑ በጦርነቱ ላይ ትልቅ ስጋት የደቀነ ስለመሆኑ ተናገሩ። ከስፖርት ደግሞ 47ኛው የካፍ ዓመታዊ መደበኛ ጠቅላላ ጉባኤ በኮንጎ ኪንሻሳ ተካሄደ የሚለው ይዘናል። ተመልካቾቻችን በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ባሻገር በቀጥታ መስመር ሪፖርተሮቻችን እየገቡ እንግዳም ጋብዘን ተጨማሪ መረጃ እየጠየቅን ቆይታ እናደርጋለን። አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። የፌዴሬሽን ምክር ቤት የተለያዩ ቋሚ ኮሚቴዎች ያቀረቡትን የ2018 የበጀት ዓመት እቅድ አጽድቋል። ይህንን ጉዳይ ሲከታተል ቆይቷል። ተጨማሪውን ወደ በኋላ ላይ ይነግረናል። በሌላ በኩል ደግሞ ኢትዮጵያ በአፍሪካ ነጻ የንግድ ቀጠና የመጀመሪያ የንግድ ጭነቷን መስከረም 29 ቀን 2018 ዓ.ም ለማድረግ ዝግጅቷን ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስቴር ገልጿል። ሚኒስቴሩ ይህንን ጉዳይ በተመለከተ የሰጠውን መግለጫ የተከታተለችው ባልደረባችን ብሩክታይት አስራትም እንዲሁ መረጃዋን ቆየት ብላ ታጋራናለች። የአዲስ አበባ ከተማ አስተዳደርና ኢትዮጵያ አየር መንገድ በጋራ ለመስራት የሚያስችላቸውን ስምምነት ዛሬ ተፈራርመዋል። ስምምነቱ ምን ጉዳዮችን ይዟል የሚለውን ደግሞ ይህንን ጉዳይ የተከታተለችው ባልደረባችን ወይንሸት ደጀኔ ቆየት ብላ ሙሉ መረጃውን የምታጋራን ይሆናል። በሌላ በኩል ደግሞ በአማራ ክልል ለአምራች ኢንዱስትሪው ምቹ ሁኔታን ለመፍጠር እየተሰራ ስለመሆኑ ተገልጿል። በዚሁ ጉዳይ ላይ ያተኮረ ውይይትም ተካሂዷል። ውይይቱን የተከታተለው ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ያለ፣ እሱንም ቆየት ብለን እናገኘዋለን። ከነዚህ ሪፖርተሮቻችን በተጨማሪ ደግሞ አሚር ጌቱ የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ ስብሰባ እየተከናወነ ነው። እሱን በተመለከተ ወደ በኋላ ተጨማሪ መረጃ የሚያደርሰን ይሆናል። በዜና ኢትዮጵያ አጀንዳችን አድርገን የምንመለከተው ሜጋ ፕሮጀክቶችን የተመለከተ ጉዳይ ነው። ለዚህ ደግሞ ባልደረባችን ሳምሶን ገርሎ አለ። ወደ በኋላ ተጨማሪ ሀሳብ የሚያጋራን ይሆናል። እንዲሁም ደግሞ እንግዳሉን እንግዳችን ዶክተር ገመቺስ መርሻ ይባላሉ። የኢኮኖሚ ምሁር ናቸው። እሳቸውንም ወደ በኋላ የምናገኛቸው ነው የሚሆነው። አብራችሁ ልትቆዩ በአክብሮት እንጋብዛለን። ወደ ቀዳሚው ዜናችን እናልፋለን ተመልካቾች። የፕለስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፕለስ ኦፍ አፍሪካ ሚዲያ ስራ መጀመር የአፍሪካን በአሉታዊ ገጽታ የማቅረብ ስራን ለመመከት ብሎም የራሳችንን ትርክት በራሳችን የመቅረጽ ተግባራችንን የምናጸናበት ጠቃሚ እርምጃ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ምንም እንኳን አፍሪካ ሰፊና ምቅ ሀብት ያላት አህጉር ብትሆንም አብዛኛውን ጊዜ እንደ አነስተኛና አቅመ ቢስ ተደርጋ ትሳላለች ሲሉም ጠቅላይ ሚኒስትሩ ገልጸዋል። በዚህ የተነሳ ነው አነስተኛ ግን እጅግ ትርጉም ያለው የፕላስ ኦፍ አፍሪካ ጅማሮ በመጪዎቹ ጊዜያት ከፍ ወዳለ መሪ አህጉራዊ ሚዲያ የማደግ መንገድ እጅግ ጠቃሚ የሚሆነው ብለዋል። አፍሪካ አብይ የኢንዱስትሪ ማዕከልና የዓለም ቁልፍ ሚና ተጫዋች የመሆን መንገድ ላይ በማያጠራጥር መንገድ እየተጓዘች ትገኛለች ሲሉም አመላክተዋል። የፕላስ ኦፍ አፍሪካ መቋቋም ወደፊት የመመልከት እርምጃ ነው ያሉት ጠቅላይ ሚኒስትሩ በዓለም መድረክ ጠንካራና ቱባ የአፍሪካ ድምጽ የማሰማት መሰረት ነውም ሲሉ ተናግረዋል። የፌዴሬሽን ምክር ቤት የተለያዩ ቋሚ ኮሚቴዎች ያቀረቡትን የ2018 በጀት እቅድ አጸደቀም።
ምክር ቤቱ በዛሬው ውሎው የቋሚ ኮሚቴዎች አፈጻጸም እቅድና በርካታ ጉዳዮች ላይ ውሳኔ አሳልፈዋል። ምክር ቤቱ የተሰጠውን ሀገራዊ ኃላፊነት በሚገባ እየተወጣ እንደሚገኝም ተጠቁሟል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ነው የሚገኘው። አባዲ እንደምን ውለሃል? የፌዴሬሽን ምክር ቤት በዛሬ ውሎው ምን ጉዳዮች ላይ ተወያየ? ምን ሀሳቦችስ ተነሱበት? የሚለውን ጠቅላላ አድርገህ አድርሰን። አመሰግናለሁ። እንግዲህ ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የስራ ጊዜ አንደኛ መደበኛ ስብሰባ በዛሬው ዕለት ተካሂዷል። በዚህ መደበኛ ስብሰባ በርካታ ጉዳዮች ናቸው ሲነሱ የነበሩት። በተለይም ደግሞ በምክር ቤቱ የሚንቀሳቀሱ የተለያዩ ቋሚ ኮሚቴዎች የ2017 በጀት ዓመት እቅድ አፈጻጸማቸውና የ2018 ደግሞ እቅዳቸውን ነው ይዘው የቀረቡት። በተለይም ደግሞ በዚህ አጠቃላይ ስብሰባ ላይ በርካታ ጉዳዮች ሲነሱ ነበር። በተለይም ከተነሱ ጉዳዮች መካከል ወይም ደግሞ ከጸደቁት አጀንዳዎች መካከል አንዱን ብንመለከት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ የ2017 በጀት ዓመት እቅድና የ2017 አጠቃላይ አፈጻጸሙን እንዲሁም ደግሞ የ2018 በጀት እቅዱን አቅርቧል። በተለይም ደግሞ በ2017 በክልሎች መካከል ያለውን የድጎማ በጀትና የጋራ ገቢ ክፍፍል ከጊዜ ወደ ጊዜ እያደገ እንደመጣ የተገለጸው። በተለይም ደግሞ የድጎማ በጀቱን ብንመለከት አሁን ላይ በክልሎች መካከል ያለው የድጎማ በጀት እየተጠናከረ እንደመጣ ተገልጿል። ከዛ ባሻገርም ደግሞ የጋራ ገቢዎች ትልልፍን ብንመለከት አሁን ላይ በክልሎች እያገኙት ያለው የጋራ ገቢ ከጊዜ ወደ ጊዜ እያደገ መሆኑን የተገለጸ። በ2017 በጀት ዓመት ማለትም በተጠናቀቀው በጀት ዓመት ከ91 ቢሊዮን ብር በላይ በገቢዎች ትልልፍ አማካኝነት ለክልሎች መሰራጨቱ ተገልጿል። ይህ ደግሞ አጠቃላይ ከ2016 በጀት ጋር ሲነጻጸር የ51 በመቶ ጭማሪ እንዳለም የተገለጸ። ይህ ደግሞ አጠቃላይ ክልሎች ያላቸውን አቅም ይበልጥ እንዲያጠናክሩ ከማስቻል አኳያ የተለያዩ መሰረተ ልማቶችን እንዲያማሉ ከማስቻል አኳያ በርካታ ፋይዳዎች እንደነበሩ የተገለጸው። ከዛ ባሻገርም ደግሞ በፌዴራል መንግስት አማካኝነት የሚገነቡ የተለያዩ መሰረተ ልማቶች አጠቃላይ ፍትሃዊነትን ለማረጋገጥ በተሰሩ ስራዎች አማካኝነት ቋሚ ኮሚቴው በርካታ ስራዎችን ሲያከናውን እንደነበርና በዚህም ደግሞ ውጤቶች እየተገኙ እንደሆነ የተገለጸው። ከዛ ባሻገርም ደግሞ የምክር ቤቱ አባላት በዚህ ጉዳይ ላይ ሊስተካከሉ ይገባል ያሏቸው ሀሳቦች አሉ። ካነሳቸው ሀሳቦች መካከል ብንመለከትም በተለይም ለክልሎች የሚተላለፈው የድጎማ በጀት ቀመር ሊስተካከል ይገባል። በተለይም ደግሞ አዲስ የሆኑ ክልሎች እያገኙት ያለው የድጎማ በጀት በቀድሞ አሰራር ነው። ስለዚህ እዚህ ላይ ሊስተካከል ይገባል የሚል ሀሳብ በስፋት ተነስቷል። ከዛ ባሻገርም ደግሞ ለክልሎች የሚደረገው የፌዴራል የመሰረተ ልማቶች ቁጥጥርና ፍትሃዊነትን ለማጠናከር የሚሰሩ ስራዎች አሁንም ክትትልና ቁጥጥር ሊያስፈልጋቸው ይገባል የሚል ሀሳብ በስፋት ሲነሳበት ነበር። ከዛ ባሻገርም በሁለተኛ ደረጃ የተነሳው አጀንዳ ምንድነው ካልን የማንነት የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 እቅዱና አፈጻጸሙና የ2018 ደግሞ እቅዱን አቅርቧል። በዚህ አማካኝነትም በተለይም በማንነት በወሰን አስተዳደር እንዲሁም ደግሞ በሰላም ላይ የሚነሱ ስራዎች ላይ በርካታ ጉዳዮች ሲሰሩ እንደነበር ነው የተገለጸው። በተለይም ደግሞ በ2017 በጀት ዓመት ከማንነት ጋር በተያያዘ ከዚህ ቀደም በተሰሩ ስራዎች አማካኝነት በበጀት ዓመቱ ምንም አይነት የማንነት ይታወቅልን ጥያቄ አለመቅረቡና ይሁን እንጂ በይደር የነበሩ የተለያዩ ስራዎች ላይ በስፋት በቀጣይም እንደሚሰራ ተገልጿል። ከዛ ባሻገርም ደግሞ በሰላም በተያያዘ ሰላም ላይ በቀጣይም ትኩረት አድርጎ በመስራት በተለያዩ አካባቢዎች የሚነሱ ችግሮችን ለመፍታት ቋሚ ኮሚቴ ትኩረት አድርጎ እየሰራ እንደሚገኝ ተገልጿል። ከዛ ባሻገርም የመንግስታት ግንኙነት የዲሞክራሲ አንድነትና የህገ መንግስት አስተምሮ ቋሚ ኮሚቴ አጠቃላይ ሪፖርቱን አቅርቧል። በቀጣይ ዓመት ማለትም ደግሞ የፊታችን የሚከበረው የብሔር ብሔረሰቦችን በተጠናከረ ሁኔታ ለማክበር በርካታ ቅድመ ዝግጅቶች ይደረጉ እንደሚገኙና በፌዴራልና በክልል መንግስታት ከዛ ባሻገርም በክልሎች መካከል ያለውን አንድነት ትብብር ለማጠናከር በስፋት ስራዎች እየተሰሩ እንደሚገኙ ተገልጿል። በርካታ ሀሳቦች ናቸው በዛሬው ዕለት ሲነሱ የነበሩት። አባዲ ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልህ። ተመልካቾቻችን ዜና ኢትዮጵያ በአጀንዳነት ወደሚመለከተው ጉዳይ ነው የምናልፈው። በትናንትናው ዕለት ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች መክፈቻ ላይ ተገኝተው በተለይ ደግሞ ኢኮኖሚን በተመለከተ ያደረጉት ንግግር አለ። ከዚሁ ጋር በተገናኘ የምናነሳው ሀሳብ ይኖረናል። በዛሬው የዜና ኢትዮጵያ አጀንዳችን አብራችሁን ቆዩ። ባለፈው ዓመት የተጀመሩ የማክሮ ኢኮኖሚ ማሻሻያ ስራዎችና በኢኮኖሚ ሪፎርሙ የታዩ ውጤቶች ኢትዮጵያ የምታልመው የኢኮኖሚ እድገት እውን የሆነ መምጣቱን አመላካች እንደሆነ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በአምስተኛው የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የጋራ መክፈቻ ንግግራቸው ኢትዮጵያ በወሳኝ የታሪክ ምዕራፍ ላይ ትገኛለች ሲሉም ገልጸዋል።
ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በትናንትናው ዕለት ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች በመክፈቻ ንግግራቸው ጊዜ ካነሷቸው ሀሳቦች መካከል በተለይ ደግሞ የኢትዮጵያን የኢኮኖሚ ስብራት ለመጠገን የተሰሩ ስራዎች ያመጡትን ውጤትና ወደፊት ደግሞ የታሰቡ ሀሳቦችንም እንደዚሁ አንስተው ነበር። እሳቸው የተናገሩት ንግግርና እንድምታውን አያይዘህ አንሳለን። አመሰግናለሁኝ። እንግዲህ በትናንትናው ዕለት በነበረው ሁለት ምክር ቤቶች ስብሰባ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ካነሷቸው ነገሮች በዋነኛነት በተለይ በሀገሪቱ ውስጥ ያሉትን ኢኮኖሚ ስብራቶች ለመጠገን ያለፉት ጊዜያት ላይ በርካታ ስራዎችን ሲሰራ ቆይቷል። ከነዚህ ውስጥ ደግሞ በተለይ ሜጋ የሚባሉ ፕሮጀክቶችን የታላቁ የኢትዮጵያ ህዳሴ ግድብን መጨረስን ጨምሮ ሌሎች ደግሞ መሰራት ያለባቸው ፕሮጀክቶችን ይፋ መደረጋቸውም ጭምር የሚጠቀስ ነው። ለዚህ እንግዲህ የታላቁ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ በምርቃቱ ስነ ስርዓት ላይ የሰማናቸው 7 የጉባኤ ስርዓቶች ተጠቃሾች ናቸው። እንግዲህ በዚህ ረገድ ኢትዮጵያ ባለፈው እንግዲህ ከጥቂት ሳምንታት በፊት ለምርቃት ያበቃቸው የተፈጥሮ ጋዝ ማምረቻ ፋብሪካ አንዱ ነው። ከዛ ባሻገር ደግሞ የማዳበሪያ ፋብሪካና እንዲሁም ደግሞ ቁጥር 2 የዚህ የተፈጥሮ ጋዝ ማምረቻ አንዱ ነው። ይህ እንግዲህ ከኃይል ማምረት ወይም ከኃይል ወደ ኃይል በመለወጥ ደግሞ ወደ ኃይልን ከማምረት አኳያ ኢትዮጵያ ያላትን በዚህ ውስጥ ያላትን ተሳትፎ ወይም ድርሻዋን የበለጠ የሚያጎላ ነው። እንግዲህ ከዛ ባሻገር ደግሞ በተለይ የማዳበሪያውን ብቻ እንኳን ለየተን ብናነሳው እንግዲህ ኢትዮጵያ ባለፉት ጊዜያት በርካታ ቢሊዮን ዶላሮችን ለዚህ ለማዳበሪያ ግዢ ታውጣለች። የግብርናው ዘርፍ ደግሞ ትልቅ በዚህ በማዳበሪያ ፋብሪካ ወይም በማዳበሪያ ላይ ጥገኛ እንደሆነ ወይም ደግሞ ማዳበሪያ የግድ የሚያስፈልገው ሴክተር ነው። ስለዚህ ይህንን ሴክተር ለማገዝ ደግሞ በርካታ ቢሊዮን ዶላሮችን ስታውጣ ቆይታለች። እንግዲህ ከሰማናቸው ከሰባት የጉባኤ ስርዓቶች መካከል አንደኛው ኢትዮጵያ ለዘመናት ተንተርሰው ወይም ደግሞ ተሸክመው የነበረውን ማዳበሪያ ከውጭ ማስገባት ወይም ደግሞ ከውጭ በማስገባት ጥገኛ ሆና የነበረች ሀገር አሁን ማዳበሪያን ማስገባት ሳይሆን አምርታ ከራሷ አልፋ ለውጭ ወይም ደግሞ ለቀሪው ዓለም መትረፍ የምትችልበት እድል ከፊቷ እንዳለና የማዳበሪያ ፋብሪካ እንደሚገነባ ይፋ ተደርጓል። ይህ እንግዲህ ቀላል የሚባል ለውጥ ወይም ደግሞ ውጤት አያመጣም። ምክንያቱም የ2015 ዓመተ ምህረትን ኢትዮጵያ ለማዳበሪያ ድጎማ ያወጣችውን ገንዘብ እንኳን ብንመለከት ከ21 ቢሊዮን ዶላር ከፍ ያለ ነው። ይህ እንግዲህ ቀላል የሚባል ወጪ አይደለም። ምክንያቱም ኢትዮጵያ በአመት ወደ ውጭ ልካ ምርቶችን ወደ ውጭ ልካ ከምታገኘው ገቢ አንጻር እጅግ በጣም ከፍ ያለውን ወይም ከመቀነቷ ጭምር የቋጠረችውን ለዚሁ ሴክተር ለድጎማ ታወጣለች። ይህንን ከማስቀረት አኳያ ፋብሪካው ቀላል የሚባል ሚናን አይጫወትም። ሌላኛው ደግሞ ጋዝ ነው። እንግዲህ ኢትዮጵያ አሁንም ነዳጅን ከውጭ የምታስገባ ሀገር ናት። የተፈጥሮ ጋዝ ጥገኛ ናት። ስለዚህ ከውጭ የምታስገባቸውን እነዚህን ሴክተሮች ተላቀቀች ማለት እንደ ሀገር የሚኖረው አንድምታ ቀላል የሚባል አይደለም። እስከዛሬ ድረስ እንግዲህ በርካታ ኢኮኖሚውን ለመደጎም በርካታ ማሻሻያዎች ሲደረጉ ቆይተዋል። ሀገር በቀል የኢኮኖሚ ማሻሻያውን የምናውቀው ነው። ከዛ ባለፈ ደግሞ የተሟላ የማክሮ ኢኮኖሚ ማሻሻያውን ጭምር ኢምፕሊመንት ወይም ደግሞ ተግባራዊ ተደርጎ እየተሰራበት ነው የሚገኘው። እነዚህን እየተሰሩ ያሉ ኢኮኖሚው ላይ እየተሰሩ ያሉ ስራዎችን በማገዝ ረገድ እነዚህ ሜጋ ፕሮጀክቶች ቀላል የሚባል ሚናን አይጫወቱም። እንግዲህ ፕሬዚዳንቱ በንግግራቸው ካነሷቸው ነገሮች መካከል እንግዲህ ዋነኛው ቃል መግባት ብቻ ሳይሆን ሰርቶ ማሳየትም ጭምር የተሻለበትና ይህንም ደግሞ በተግባር የተገለጠበትን አመት አሳልፈናል። ስለዚህ 2018 ደግሞ ከዚህ የበለጠ የምንሰራበትና የምንተጋበት ቃል የገባናቸውን ደግሞ ወደ ተግባር የምንለውጥበት ነው የሚል ንግግርን ተናግረዋል። እንግዲህ ባለፉት እንግዲህ ከመስከረም ወደዚህ ደግሞ በይፋ የተደረጉት ፕሮጀክቶች ኦልሬዲ ወደ ተግባር እየገቡ ናቸው የሚገኙት። እነዚህ እንግዲህ ወደ ተግባር የገቡ ፕሮጀክቶች እንግዲህ በጊዜ ሂደት እስከዛሬ ፕሮጀክቶችን ጀምሮ በመጨረስ ሂደት ውስጥ እየመጡ ያሉ እምርታዎች ጭምር የሚታዩባቸው በጊዜ ተጠናቀው ደግሞ የኢትዮጵያ ሕዝብ ዳግም ደግሞ አንድ የሚያደርገን የምንሰባሰብበት ሌላኛው ማዕዘን ይሆናል ተብሎ ይጠበቃል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። መልካም ነው፣ እናመሰግናለን ሳምሶን ገድሉ። በዚህ ጉዳይ ላይ ደግሞ ፕሬዝዳንት ታዬ አጽቀሥላሴ ያነሱትን ሀሳብ ተከታትለን እንመለሳለን። የታላቁን የኢትዮጵያ ህዳሴ ግድብ ግንባታ በተሳካ ሁኔታ ማጠናቀቃችን የተፈጥሮ ጋዝ ሀብት የማውጣትና የመጠቀም ስራ ለመጀመሪያ ጊዜ ወደ ትግበራ መግባቱና ሁለተኛው ምዕራፍ የተፈጥሮ ጋዝ ልማት መጀመሩ ሀገራችንን ከማዳበሪያ ግዥ ጥገኝነት በማላቀቅ
ለጎረቤት አገራትም የሚተርፍ ግዙፍ የማዳበሪያ ማምረቻ ተቋም ግንባታ መጀመሩ 1000 ሜጋዋት የኤሌክትሪክ ኃይል ከጋዝ የማመንጨትና የነዳጅ ማጣሪያ ፋብሪካ የመገንባት ፕሮጀክቶች መጀመራችን በጉልህ የሚጠቀሱ ሲሆኑ እነዚህንና መሰል ታላላቅ ስራዎችን አጠናክረን ተግባራዊ ስናደርጋቸው የሀገራችን እድገትና ብልጽግና የሚታይ የሚዳሰስ እውነታ መሆኑ አይቀሬ ነው። የኢትዮጵያ ኢኮኖሚ ባለፉት ዓመታት ያጋጠሙትን ጫናዎች ተቋቁሞ በርካታ ስኬቶችን ማስመዝገቡን ፕሬዝዳንት ታዬ አጽቀሥላሴ በትናንቱ ንግግራቸው ወቅት አንስተው ነበር። ከዚህ ጋር በተገናኘ ደግሞ ያሉ ተጨማሪ አሃዛዊና ሌሎች መረጃዎችን አሸናፊ እንዳለ ያጋራናል። መቀጠል ትችላለህ። አመሰግናለሁ ማህሌት። በትናንትናው ዕለት ፕሬዝዳንት ታዬ አጽቀሥላሴ ያደረጉት ንግግር አጠቃላይ ኢትዮጵያ የምታከናውናቸውን ስራዎች አቅጣጫ ጠቋሚ ነው። በእርግጥ የ2016 አፈጻጸምና የ2017 አቅጣጫዎችን ነው የሚያነሱት። ፕሬዝዳንቱ ያነሷቸው ነጥቦችን በጥቅል እስኪ ስንመለከታቸው ቀዳሚው የንግግራቸው ማስጀመሪያ ያደረጉት ኢትዮጵያ አዲስ ምዕራፍ ላይ ነው የምትገኘው፣ በለውጥ ጉዞ ላይ ነው የምትገኘው። ለዛ ደግሞ ማሳያ የሚባሉ የተለያዩ ነገሮችን ማንሳት ይቻላል። የዚህ የአዲስ ታሪክ ምዕራፍ ተብሎ መገለጽ የሚችሉ የተለያዩ ማሳያዎች አሉ። ከዚህ ውስጥ በኢትዮጵያውያን ርብርብ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ መመረቅ ቀዳሚ ሆኖ እናገኘዋለን። ይሄኛው ለኢትዮጵያ ብቻ ሳይሆን ለአፍሪካም በአፍሪካ ቀዳሚ እንደመሆኑ መጠን ትልቁ እንደመሆኑ መጠን ትልቅ ነገር መሆኑን አንስተዋል። የተፈጥሮ ጋዝ ምርት መጀመርም ከተፈጥሮ ጋዝ መጀመሩ በኋላ ደግሞ ሁለተኛ ምዕራፍ ደግሞ የተፈጥሮ ጋዝ ፋብሪካ ግንባታ መጀመር ትልቅ ምዕራፍ ላይ እንደሆነን ማሳያ ነው ብለዋል። ሌላው የነዳጅ ማጣሪያ ግንባታ መጀመርም እንዲሁ ኢትዮጵያ በሰሞኑ ካደረገቻቸው ትላልቅ ስራዎች ውስጥ አንዱ የሚጠቀስ ነው። ሌላው ደግሞ ኢትዮጵያ ከፍተኛ የሆነ የውጭ ምንዛሬ የምታወጣበትና በተለይ ለግብርና ሴክተር ትልቅ ድርሻ የሚጫወተው ማዳበሪያን ከውጭ እንደምታስገባ ይታወቃል። ለዚህ የማዳበሪያ ፋብሪካ ግንባታ መጀመርም እንዲሁ ለአዲስ ምዕራፍ መጀመር እንደ ትልቅ ማሳያ ነው ብለው አንስተዋል ፕሬዝዳንት ታዬ አጽቀሥላሴ። አጠቃላይ በኢትዮጵያ ኢኮኖሚ ውስጥ የሚደረጉ ለውጦች ሊመጡ የቻሉት በተለይ ኢትዮጵያ በተሟላ የማክሮ ኢኮኖሚ ማሻሻያ ውስጥ እንደሆነች ይታወቃል። ይህ የተሟላ የማክሮ ኢኮኖሚ ማሻሻያ ደግሞ በርካታ ውጤቶችን አምጥቷል። በእርግጥ ከተሟላ የማክሮ ኢኮኖሚ ማሻሻያው በፊትም በአገር በቀል ኢኮኖሚ ማሻሻያው የተለያዩ ውጤቶች መጥተው ነበረ። ይህ ደግሞ የኢኮኖሚ ሉዓላዊነትን እንደናረጋግጥ ወይም ለማረጋገጥ በሚደረገው ጉዞ ውስጥ ትልቅ ሚና ተጫውቷል። ብዝሃ ዘርፍ የኢኮኖሚ መሰረትም መሆን የቻለ ነው። ከዚህ ቀደም በርካታ የሆነ በዕዳ ላይ መሰረት ያደረገ ዕዳ ላይ ጫና የበዛበት አይነት እንቅስቃሴ ነበር። አሁን ግን ይህንን ዕዳ ጫና ማቃለል እንጂ ተጨማሪ የሆነ ዕዳ ውስጥ አለመግባትን እንደ አንድ መንገድ እየሄድንበት ነው። በዚህ ርቀት ውስጥ የኢኮኖሚ ማንሰራራትን ለማግኘትም ትልቅ የሆነ ድልን እንደሚፈጥር ነው ፕሬዝዳንት ታዬ አጽቀሥላሴ በንግግራቸው ውስጥ ያነሱት። እነዚህ ሁሉ ድምር ውጤቶች ታዲያ የ2017 አፈጻጸምን 9.2 በመቶ አጠቃላይ የኢኮኖሚ እድገት እንዲመዘገብ አድርገውታል። ከባለፈው ዓመት ጋር ሲነጻጸር ባለፈው ዓመት 8.3 እንደነበር እናስታውሳለን። ስለዚህ ከፍተኛ የሆነ ለውጥ አለው። አጠቃላይ የኢኮኖሚ እድገቱ ደግሞ በተለያዩ ዘርፎች ላይም እንዲሁ ለውጦችን እንዲመጣ አድርጓል። ከዚህ ውስጥ የወጪ ንግድ ገቢ ስንመለከት 8.3 ቢሊዮን ዶላር እንደነበር አንስተዋል። ግብርናው 1.5 ቢሊዮን ኩንታል ምርት እንደተገኘበት አንስተዋል። ባለፈው ዓመት 1.2 አካባቢ ነበር የነበረው። ሌላው የኢንዱስትሪዎች የማምረት አቅምን በተመሳሳይ ጭማሪ ያሳየ ነው። 65 በመቶ ደርሷል። የወርቅ ምርት በጣም ከፍተኛ የሆነ ውጤት ከተገኘበት ውስጥ የወርቅ ምርት ነው። ይሄኛው የተጋነነ በሚባል ደረጃ ለውጥ የመጣበት ዘርፍ ሆኖ እናገኘዋለን። ሲሚንቶን በተመሳሳይ 9.1 ሚሊዮን ቶን እንደነበረ አንስተዋል። ከ150 በላይ ዓለም አቀፍ ኮንፈረንሶችን ማካሄድን በራሱ ኢትዮጵያ እንደ አንድ ትልቅ ስኬት ጠቅሰው ስለመሆኑ አንስተዋል። ይቅርታ የባንክ ብድርም ያነሳን እንደሆነ 822.8 ቢሊዮን ብር ተለቋል። ይሄኛው የተለቀቀው ብር ደግሞ በአብዛኛው ለግሉ ዘርፍ የዋለ እንጂ ለመንግስት እንዳልዋለም አንስተዋል። የዋጋ ንረትን ስንመለከት በተለይ መንግስት የኑሮ ውድነትን ለማረጋገጥ በሰራው ስራ ውስጥ በ2016 ሰኔ ወር ላይ 19.9 በመቶ ነበረ። በ2017 ደግሞ ከፍተኛ የሆነ ቅነሳን አሳይቶ በ13.9 በመቶ ስለመሆኑ አንስተዋል። እነዚህ እንግዲህ ኢትዮጵያ እያደረገች ያለው ጉዞ ምን ያክል በውጤታማ መስመር ላይ እንደሚገኝ ማሳያ ነው። የ2018 በጀት ዓመት ትኩረት ብለው ደግሞ ፕሬዝዳንት ታዬ አጽቀሥላሴ በትናንትናው ዕለት ያሳወቋቸው አሉ። አጠቃላይ በፓርላማው የሚያከናውናቸውም እንደ ሀገር የምንሰራቸው ስራዎች በእነዚህ ውስጥ የሚመዘዙ ናቸው። ቀደም ብዬ እንዳነሳሁት የኢኮኖሚ እድገትን 9 በመቶ በላይ ማድረስን እቅድ ተደርጓል። ምርታማነትን ማሳደግ፣ የወጪ ንግድን ማሳደግ፣ የግሉን ዘርፍ ተሳትፎ ማሳደግና የስራ ዕድልን ማስፋት በተለይ ደግሞ በርካታ የሆኑ ወጣቶች አሉ፣ የስራ ዕድል ያስፈልጋቸዋል። ስለዚህ እዚህ ላይ ከፍተኛ የሆነ እንቅስቃሴ እንደሚደረግና ስራዎች እንደሚጠየቅ አንስተዋል። የሚወሰዱ እርምጃዎችን በተመለከተም ፕሬዝዳንት ታዬ አጽቀሥላሴ በትናንት ንግግራቸው አንስተዋል። ዋነኛው የግብርና ዘርፍን የበለጠ ማዘመን ነው። ቀደም ብለን እንዳነሳ ነው የማዳበሪያ ፋብሪካው መገንባትም የዚሁ አንድ አካል ነው። ስለዚህ ኢትዮጵያ የዘመነ የሆነ የግብርና ስርዓት ያስፈልጋታል። ባለፉት ዓመታት የመጡ የለውጥ ስራዎችም ለዚህ ማሳያ ናቸው። ይህን አጠናክሮ እንደሚቀጥል ነው ያነሱት።
ፈጣንና ጥራት ያለው የኢንዱስትሪ ልማት፣ የቱሪዝም መዳረሻዎችን ማልማት የተጀመሩ ስራዎች እንዳሉ እናውቃለን። እነዚህ በደንብ ማስፋትና የመሰረተ ልማት ተደራሽነትን ማሳደግም ፕሬዚዳንት ታዬ አጽቀሥላሴ በቀጣይ የሚወሰዱ እርምጃዎችና የኢትዮጵያን የማንሰራራት ጉዞ ወደፊት ለማድረስ የሚሰሩ ስራዎች ናቸው ብለዋል። ጠቅለል ያለ ሀሳባቸው ነው የሚመስለው ማለት ነው። እናመሰግናለን አሸናፊ። እንቀጥላለን ተመልካቾቻችን። አሁንም በተለይ ደግሞ በዚሁ ጉዳይ ላይ ለተጨማሪ ማብራሪያ በቀጥታ መስመር ላይ እንግዳ ጋብዘናል። እንግዳችን ደግሞ የኢኮኖሚክስ መምህርና ተመራማሪ የሆኑት ዶክተር ገመቺስ መርሻ ናቸው። እንግዳችን በቀጥታ መስመራችን ላይ ስለተገናኘን እጅግ አድርገን እናመሰግናለን። ቀደም ሲል እኛም እያነሳን ነበር። ፕሬዚዳንት ታዬ አጽቀሥላሴ ትናንት ፓርላማ ተገኝተው ባደረጉት ንግግራቸው በተለይ የኢትዮጵያ ኢኮኖሚ ባለፉት ዓመታት ያጋጠሙ ዓለም አቀፋዊም እንደዚሁ ደግሞ የሀገር ውስጥ ጫናዎችን ተቋቁሞ የተለያዩ ለውጦችን እያስመዘገበ ስለመሆኑ አንስተው ነበረ። በዚህም ኢትዮጵያ በፕሮጀክቶችን በመፈጸም አቅም በሌሎች መንገድ ያስመዘገበቻቸውን ውጤቶች አንስተዋል። እርስዎ እንደ ኢኮኖሚ ተመራማሪና ምሁር እነዚህን ኢትዮጵያ ያስመዘገበቻቸውን ውጤቶች እንዴት ነው የሚመለከቷቸው? እንዴት ይገልጿቸዋል? በጣም ጥሩ። ክቡር ፕሬዝዳንታችን በደንብ እንደገለጹት አገራችን ያጋጠማትን ጫናዎች ተቋቁማ አመርቂ የሆነ ውጤት አስመዝግባለች። 8.8 ጂዲፒ እድገት ተመዝግበዋል። የነበሩብን ጫናዎች ለምሳሌ የሀገራዊ ዕዳ ከፍተኛ ነበረ። ይሄ ለውጥ ሲመጣ 2018 ላይ እስከ 58.6% ነበረ። በጣም ግዙፍ ነበረ። የኑሮ ጫናዎች ነበሩት ኢኮኖሚው ላይ። እንደዚሁም የማይክሮ ኢኮኖሚክ መዛባቶች ነበሩ እንደ ጫና የምናነሳቸው። በተመሳሳይ ሁኔታም በከፍተኛ ሁኔታ የውጭ እርዳታ መቀነስ በተለይ ከዩኤስኤድ ጋር መቆም ጋር ተያይዞ የነበረው ጫናዎች አለ። እነዚህን ሁሉዎች ጫናዎች ተቋቁማ አገራችን ከፍተኛ የሆነ እድገት የኢኮኖሚ እድገት አስመዝግባለች። 8.8 ጂዲፒ ግሮዝ አስመዝግባለች። በተመሳሳይ ሁኔታም የተለያየ ስኬቶች የታዩበት ነው። ይሄ ያለፈው 2017 ዓመት በኢኮኖሚ ትልቅ ውጤት የታየበት ነው። ዕዳንም በትልቁ ሁኔታ መቀነስ የተቻለበት ሁኔታ አለ። በጣም ወሳኙ ደግሞ ማይክሮ ኢኮኖሚክ ሪፎርም የተተገበረበትና መዛባቶች የቀነሱበት ትልቁ መዛባት የነበረው የውጭ ዶላር እጥረት ነበረ። የውጭ ምንዛሬ እጥረቶች በከፍተኛ ሁኔታ ያደገበት ኢምፖርት ዴፊሲት ነበረ። እሱም ኢምፕሩቭ የተደረገበት የማይክሮ ኢኮኖሚክ ሪፎርሙ በጣም ለውጥ ያመጣበት የተሳካበት ሁኔታ ነበረ። የኑሮ ጫናንም ከ19.9% ወደ 13.6% መቀነስ የተቻለበት ሁኔታ ነው። ስለዚህ ይሄን ሁሉ ጫናዎች ተቋቁሞ መልካም የሚባል የሚደነቅ ጂዲፒ ግሮዝ ማስመዝገብ ተችሏል ብዬ እወስዳለሁ። ዶክተር እንግዲህ ቀደም ብለን ስናነሳ ነበር እኛም ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን አስመርቃለች። ከዛም ባለፈ ደግሞ የተፈጥሮ ጋዝ ማምረት ጀምራለች። የማዳበሪያ ፋብሪካውም እንዲሁ ግንባታ ተጀምሯልና እነዚህ ነገሮች በጥቅል ውጤታቸው የሚታየው ወደፊት ነው። ነገር ግን አጠቃላይ ለኢኮኖሚው ምን አይነት ፋይዳ ነው የሚኖራቸው ማለት ይቻላል? እነዚህን ግዙፍ ሜጋ ፕሮጀክቶች እንደ ኢኮኖሚ የጀርባ አጥንት መውሰድ እንችላለን። ኢኮኖሚውን የሚመሰረትበት ኢኮኖሚውን ይዞ የሚሄዱ ግዙፍ የጀርባ አጥንት ብለን መውሰድ እንችላለን። ኢኮኖሚውን ትልቅ መሰረት ላይ የማቆም ህዳሴ ግድብን የመጨረስ ይሄ ከኢኮኖሚ ትርፉ ባለፈ እንደ አርማ የአንድነታችን አርማ ነው። የሉዓላዊነታችን ምልክት ነው። የመቻል ወኔና ብቃት ማሳያ ነው። ብዙ ሚሊዮኖችን ከጨለማ የሚያወጣ ግዙፍ የሆነ የአፍሪካውያን ኩራት ነው። የመቻልም ምልክት ነው እና የተፈጥሮ ነዳጅ መጀመሩ እንደዚሁም ለግብርና ትልቅ ምርታ የሚያመጣው ግብርና ላይ የነበረው ማነቆ ሊፈታ የሚችል ከኛም አልፎ ለጎረቤት ሀገር የሚተርፍ የማዳበሪያ ፋብሪካ ግንባታ ተጀምሯል። እነኚህን እንደ ግራንድ ለኢኮኖሚ መሰረትና ጀርባ አጥንት የሚሆኑ ግዙፍ ፕሮጀክቶች ኢኮኖሚው ከመዋዠቅ የሚያድኑ ወደ ኢነርጂ ሉዓላዊነት የሚወስዱ ወደ ምግብ ሉዓላዊነት የሚወስዱ አጠቃላይ የኢኮኖሚ ሉዓላዊነትን የሚያረጋግጡ መሰረት ግዙፍ መሰረቶች ብለን መውሰድ እንችላለን። እነኚህ ነገሮች
መልካም በ2018 የበጀት ዓመት ደግሞ መንግስት ያስቀመጣቸው የኢኮኖሚ የትኩረት አቅጣጫዎች አሉ። በርካታ ናቸው። ብዙ ነገሮችን ለማሳካት ታስቧል። ከዚህ አኳያ እንደ ሀገር ያሉ አቅሞችን እንዴት ነው የሚገልጿቸው? በተጨማሪ ደግሞ ምንድነው መሰራት ያለበት መንግስት ያሰበውን እንዲያሳካ? በጣም ጥሩ። እንደ ሀገር ያሉን አቅሞች ውስጣዊ አቅም ነው። አሁን መንግስት ይዞበት እየሄደ ያለው ትልቁ ነገር የውስጥ አቅም ነው። የኢኮኖሚ ዘርፍን ከውስን ኢኮኖሚ ዘርፍ ወደ ብዛ ኢኮኖሚ ዘርፍ በማሸጋገር ግብርና ትልቁ አቅማችን አሁንም ያለበት ሴክተር ነው። ትልቅ ለጂዲፒ እስከ 40% ኮንትሪቢዩት የሚያደርግ ነው። ኤምፕሎይመንት ሬት የስራ ዕድል እስከ 80% የያዘ ሴክተር ነው። ስለዚህ ግብርና፣ ኢንዱስትሪ፣ ቱሪዝም፣ ዲጂታል ኢኮኖሚ፣ የማዕድን የከርሰ ምድር በረከቶቻችንን እንደ ውስጣዊ አቅም ትልቅ የአመራር ብቃት ያለበት ሁኔታ አለ። ህዝባችን ደግሞ ለስራ በመነሳሳት የውስጥ አቅምን በማሳደግ የመፈጸም የማድረግ አቅምን በማሳደግ እነኚህን አቅሞቻችን ለምሳሌ በግብርና አገራችን በስንዴ ምርት ያሳየችው ለውጥ ማየት እንችላለን። ከጎረቤት ሀገር የመጣ ነው መሬት የለም፣ ውሃ የለም፣ የሰው ኃይል የለም። ያለነውን የውስጥ አቅም ተጠቅመን ነው ይሄን ሁሉ ኑሮ ውድነቱን በሚያረጋጋ መልኩ ይሄ ሁሉ ውጤት መመስገብ የቻለው። ስለዚህ የውስጥ አቅም አሁንም ትልቁ አቅም ነው፣ የሀገራችን ትልቁ አቅም ነው። ስለዚህ በነዚህ በተጠቀሱት ብዛ ዘርፍ ተጠናክሮ ይሄ ነገር ከቀጠለ በጣም ለውጥ ሊያመጣ ይችላል ብዬ እወስዳለሁ። በተጨማሪም ምን ማድረግ አለበት በሚለው ሁኔታ መንግስት አቅጣጫ አስቀምጧል። በተለይም ተቋም ግንባታ ላይ ሀገራችንን አንድነትንና ሉዓላዊነት በጸና መሰረት ላይ ለማቆም ከስርዓት ጋር የማይዋጅቅ የደህንነት የጸጥታ ተቋማት ግንባታ መንግስት በጣም ከፍተኛ ትኩረት ሰጥቶ እየሰራበት ነው። በሰላም ችግሮቻችንን መፍታት ትልቁ ነገር። የተጀመረውን ሀገራዊ ምክክር ኮሚሽን በንግግር በሰለጠነ ሁኔታ ኢትዮጵያውያን ችግሮቻችንን ፈትቶ ወደ ተፈለገው ግብ እንድንደርስ አቅጣጫ ተቀምጧል። ስለዚህ ከህዝቡም ይሄ ይጠበቃል። ህዝቡ አንድነቱንና ሰላሙን ከመቼውም ጊዜ በላይ የሚያረጋግጥበትና ጉልበቱን፣ አቅሙን ሁሉ ብቃቱን ሁሉ ወደ ስራ ወደ የሚለውጥበት አቅም ሁሉ ወደ ስራ የሚዞርበት ሁሉም ሰርቶ ሀገራችን ወደ ታለመለት ግብ የሚደርስበት ከህዝቡም ይጠበቃል። በተጨማሪ ከፖለቲካ ማህበረሰብ የሰላማዊ የትግል አማራጭ ብቸኛ አማራጭ መሆኑን አምኖ በጉልበት ፍላጎትን ማስረጽ የአፈሙዝ አካሄድ ለማንም የማይጠቅም ህዝብን፣ ትውልድን የሚጎዳ ሀገርን የሚያፈርስ መሆኑ ከቅርብ ጊዜ ታሪካችን መማር አለብን። ስለዚህ ሰላማዊ የትግል አማራጭ ብቸኛ አማራጭ በማድረግ ሁሉም ይሄን የሚጠበቅበትን ካደረገ መንግስት ባስቀመጠው አቅጣጫ ትልቅ ስኬትና ውጤት ማስመዝገብ እንችላለን ብዬ አስባለሁ። በጣም ጥሩ። የዴቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ በቀጥታ መስመራችን ላይ ተገኝተው ለሰጡ ሙያዊ ማብራሪያ ከልብ ነው የምናመሰግነው። መልካም ጊዜ ይሁንልዎት። ታንኪዩ። መልካም ጊዜ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። ለፈጠነ አንድ ጉዳይ በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። አሁንም እንቀጥላለን፣ አብራችሁን ሆኖ
ሀሳብ ላይ ተመርኩዞ ትውልድን ማሻገር እንዲቻል የህዝብ ተወካዮች ምክር ቤትን ለህዝቡ ቅርብ ማድረግ አስፈላጊ መሆኑን በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናገሩ። ብዝሃነትን መሰረት ያደረጉ የዲሞክራሲ ልምምዶች ለሀገረ መንግስት ግንባታ ወሳኝ እርምጃዎች መሆናቸውንም አንስተዋል። ብሩክታይት ታገኝ ዝርዝር አላት። ለተስተካከለ የፖለቲካ ምህዳር የሐሳብ ልዕልና ላይ የሚያምን ትውልድ መፍጠር እንደሚያስፈልግ ይታመናል። ለዚህ ደግሞ በህዝብና መንግስት መካከል ድልድይ የሆኑ ተቋማት ማስፈለጋቸው አያጠያይቅም። ይህንን ዓላማው ያደረገው በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የህዝብ ተወካዮች ምክር ቤት ትብብር የተጀመረው የኢቲቪ ፓርላማ ቻናል ስርጭት ለዚህ ማሳያ ነው። ይህ ሂደት የዲሞክራሲ ባህልን ለማሳደግና ለማስረጽ እንደሚረዳም በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ገልጸዋል። የዲሞክራሲ ባህላችን ፉክክር ብቻ ሳይሆን ፉክክርም ትብብርም የሚታይበት የፖለቲካ ባህል እየገነባን ለመሄድ ይሄ ቻናል ትልቅ ሚና ይኖረዋል። የኢትዮጵያ መልኳ ይሄ ነው። በዚህ ማዕከል የዲሞክራሲ ባህል ግንባታችን እየተጠናከረ እንዲሄድ ትልቅ አስተዋጽኦ ይኖራል ብዬ አምናለሁ። ነጣጣይ ትርክቶች እየተገሩ ይሄዳሉ። ለዚህ ትልቅ አስተዋጽኦ ይኖራል። ህብረ ብሔራዊ አንድነትን ለማጠናከር አንዱ ትልቁ መሳሪያ ደግሞ የጋራ ትርክት መገንባት። የህዝብ ተወካዮች ምክር ቤትን ለህዝብ ቅርብ ማድረግ ብዝሃ ሐሳቦችን ማንጸባረቅን ለዜጎች ለማለማመድ እንደሚያስችልም ሚኒስትሩ አክለዋል። በህዝብ ተወካዮች ምክር ቤት የምናደርጋቸው የሰለጠነ የፖለቲካ ውይይት፣ የሰለጠነ የፖለቲካ ሐሳብ መለዋወጥና መቀያየር እስከ ታች ድረስ ያለውን የወከልነው ማህበረሰብ ድረስ ያለውን እሳቤ ሼፕ በማድረግም ትልቅ አስተዋጽኦ ይኖረዋል። በራሱ የህዝብ ተወካዮች ምክር ቤት አባላት ይሄን ቻናል ተጠቅሞ የሚያደርጓቸውን ውይይቶች፣ ክርክሮች፣ የሐሳብ ልውውጦች፣ የሐሳብ ሸመታዎች ቀደም እንዳልኩት የመደመር መንግስት ጽኑ እምነት ፖለቲካችን የሐሳብ ግብይትን ማዕከል ማድረግ አለበት። የተሻለ ሐሳብ ያቀረበ ያሸንፋል። የተሻለ ሐሳብ ያቀረበ መግባባት ካቃተው ህዝብ ይፈርዳል። ህዝብ የፈረደውን ይቀበላል። ሚዲያ በሀገረ መንግስት ግንባታ ላይ የሚጫወተው ሚና ከፍተኛ ነው ያሉት ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ናቸው። የምክር ቤቱን ክንውኖች ለዜጎች በቀላሉ እንዲደርስ ማስቻል ትስስር ያለው ማህበረሰብ ለመገንባት ያስችላልም ብለዋል። አሰባሳቢ ትርክት ላይ ቆመን የወል ትርክት በሆኑ ጉዳዮች ላይ ቆመን አገራዊ ፋይዳ ያላቸው የሀገርን ጥቅም ከፍ በሚያደርጉ ጉዳዮች ላይ ቆመን መነጋገርን ስለምንችል ያን በክትትልና ቁጥጥር ስራችንም ጭምር ያን እንድናጎለበት የሚያደርግ እንድናሳይ የሚያደርግ ነው። ህዝቡ የሚያነሳው ጉዳይ ምንድነው? ፈጣን ምላሽ የሚፈልግ ነገር ምንድነው? ማይመለስ ሆነ ለምንድን ነው የማይመለሰው? ይሄን መግለጽ ያስፈልጋል። ይሄን ተግባቦት መፍጠር ይሄ ያን ተግባቦት ለመፍጠር ያስችላል ማለት ነው። ከታች በወክልና ስራ ያመጡትን ጉዳይ እዚህ መነጋገር ያስችላል። ዓለም አቀፍ አህጉራዊ በሆኑ መድረኮች ላይ የሚነሱ ጉዳዮች ምንድናቸው? የኛ አቋም ምንድነው? የኢትዮጵያ መንግስት አቋም ምንድነው? ይሄን ለማንጸባረቅ ለመነጋገር ህዝቡም እንዲያውቀው ለማድረግ በጣም ይጠቅማል። የሀገረ መንግስት ስብራቶችን ለመጠገን ህብረ ብሔራዊ አንድነትን የሚያጠናክሩ ስራዎች መጠናከር እንዳለባቸው ሚኒስትሩ ዶክተር ተስፋዬ በልጅጌ አንስተዋል። ብዝሃነትና አንድነትን የሚያስተራርቅ የፖለቲካ ባህል እየገነባን እንዳለን የሚል ጽኑ አቋም አለው ማለት ነው የመደመር መንግስት። እዚህ አኳያ አንዱና ዋናው የፖለቲካ ባህላችንን መቀየር ነው። የፖለቲካ ባህላችን ጽንፍና ጽንፍ ሲይዝ ነው የቆየው። አንድ ጠቅላይነት አንድ ደግሞ ከፋፋይነት እየሆነ ስለመጣ ይሄ ሌላ ደግሞ ችግር ነው ያስከተለው። ነጣጣይ እና አንድነትን በከፍተኛ ሁኔታ የሚጎዳ ትርክት ነው እየተገነባ እንዲሄድ ያደረገው። ስለዚህ አንዱ ከዚህ አኳያ ይሄ ቻናል ትልቅ ሚና ይኖራል። ብዝሃ ባህል፣ ብዝሃ ታሪክ፣ ብዝሃ ወግ፣ ብዝሃ ማንነትንም ብዝሃ አስተሳሰብንም በጋራ ይዞ ህብረ ብሔራዊት ግን ጠንካራ ኢትዮጵያን እየገነባን መሄድ የሚያስችል ተጨማሪ ጠንካራ የሀገረ መንግስት ግንባታ ለማሳለጥ አንድ ተጨማሪ እድል ይዞ የመጣ ቻናል ነው የሚል እምነት አለኝ። ብዝሃነትን የሚያስተናግድ የፖለቲካ ምህዳር መፍጠር ለሀገረ መንግስት ግንባታ ወሳኝ እርምጃ መሆኑም ተነስቷል። ብዝሃነትን የሚያስተናግድ የፖለቲካ ምህዳር መፍጠር ለሀገረ መንግስት ግንባታ ወሳኝ እርምጃ መሆኑም ተነስቷል። በኮንስትራክሽን ዘርፉ የሚስተዋሉ ተግዳሮቶችን መቀነስ የሚያስችል የግንባታ ቁጥጥር መረጃ ሲስተም ይፋ ተደረገ። የመረጃ ሲስተሙ ለሀገራዊ ኢኮኖሚ እድገት 20 በመቶ ድርሻ ያለውን የኮንስትራክሽን ዘርፍ በአግባቡ መምራት የሚያስችል ነው ሲሉ የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ ተናግረዋል።
በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ሳራ ሳለስላሴ በቀጥታ መስመራችን ላይ ትገኛለች። ሳራ እንደምን ውለሻል? ይፋ የተደረገው የዚህ የኮንስትራክሽን ቁጥጥር መረጃ ሲስተም በዘርፉ የሚስተዋሉ ብልሹ አሰራር ለመቀነስ ምን ያክል ያግዛል ተባለ? የተነሳውን ሀሳብ ንገሪኝ። እሺ፣ አመሰግናለሁ። ዛሬ ይፋ የተደረገው የግንባታ ቁጥጥር መረጃ ስርዓት እንግዲህ ዛሬ ይፋ የተደረገው በዚህ በምንገኝበት በሳይንስ ሙዚየም ነው። መረጃውን ይፋ ያደረጉት ደግሞ የከተማና መሰረተ ልማት ሚኒስትሯ ናቸው። ወይዘሮ ጫልቱ ሳኒ ማለት ነው። በዚህ በይፋ በተደረገበትም እሳቸው እንዳሉት ከሆነ ይህ የኮንስትራክሽን ወይም ደግሞ የግንባታ ዘርፍ በነባር አሰራር መሄድ ውጤታማ እንዲሆን የማያደርገው በመሆኑ ማዘመን ግዴታ ሆኖ ተገኝቷል። ለዚህም ይህ የመረጃ ስርዓት መገንባት ትልቅ ሚና ይኖረዋል ማለት ነው። ይህም በዘርፉ ላይ ያሉ ተዋናዮች ግልጽ የሆነ ግንኙነት እንዲኖራቸው፣ ብልሹ አሰራሮችም እንዲቀረፉ ትልቅ ሚና ይኖረዋል። የተማከለ አሰራርም እንዲኖር ያበረታታል ነው ያሉት። ይህም በውሳኔ ሰጪዎች ወይም ደግሞ ፖሊሲ አውጪዎች በኮንስትራክሽን ዘርፍ ላይ ያሉ መረጃዎችን በትክክለኛ አግኝተው ውሳኔዎችን እንዲሰጡ፣ ኢንቨስተሮችም በኢንቨስትመንት ላይ በተበረታተው እንዲሰማሩ መረጃን ከማቀበል አንጻር ትልቅ ሚና እንደሚኖረው፣ ግልጸኝነትንም ለመገንባት ትልቅ ሚና እንደሚኖረው ነው የገለጹት ማለት ነው። ከዚህ ባሻገር ደግሞ ይህንን መተግበሪያ እንዲገነባ ትልቅ ሚና የነበረው በከተማና መሰረተ ልማት ሚኒስቴር ስር ያለው የኢትዮጵያ ኮንስትራክሽን ባለስልጣን ዋና ዳይሬክተር መስፍን ነገው እንደተናገሩት ከሆነ የኮንስትራክሽን ዘርፉ በርካታ የሆኑ ብልሹ አሰራሮች የሚስተዋሉበት በመሆኑ ይህንን አሰራር ደግሞ ዘመናዊ በሆነ መልኩ ብልሹ አሰራሩን መቅረፍ የሚያስችል በመሆኑ ይህ መተግበሪያ ወይም ደግሞ ይህ የመረጃ ስርዓት ትልቅ ፋይዳ አለው ብለዋል። ይህም እንደሚታወቀው የኮንስትራክሽን ዘርፍ በርካታ ተዋናዮች ያሉበት ነው። በተለይም ከ100 ሺህ በላይ ሰራተኞች እንዲሁም ከ20 ሺህ በላይ ኩባንያዎች የተሰማሩበት ሌሎችም ተዋናዮች ያሉበት በመሆኑ ይህንን ዘርፍ በስርዓቱ በአግባቡ በተማከለ መልኩ ለማስተዳደርና ትክክለኛ መረጃን እንዲሁም ግልጸኝነት ያለው መረጃን በማቀበል እንዲሁም በመቆጣጠር ትልቅ ፋይዳ ይኖረዋል ብለዋል ማለት ነው። ከዚህም ምርታማነቱንም በሀገር አቀፍ ደረጃ ያለው የኮንስትራክሽን ዘርፍ ያለው አስተዋጽኦ እንደምናውቀው ለአጠቃላይ ኢኮኖሚ የሀገራዊ ኢኮኖሚ ማለት ነው 20% ነው። ዘመናዊ በማድረግ ደግሞ ከዚህ ባለፈ ከፍ ያለ አስተዋጽኦ እንዲያበረክት ማድረግ ይቻላል ነው የተባለው ማለት ነው። ከዚህ ባሻገር ደግሞ ግላስ ላለፉት 10 ወራት ከነዚህ ተቋማት ጋር በትብብር ሲያለማ የነበረው የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር የሆኑት አቶ ይወዳሄም እንግዲህ ይህ መተግበሪያ ላለፉት 10 ወራት የተገነባና በውስጡም የሞባይል አፕሊኬሽንም ያለው በመሆኑ የወረቀት አሰራርን በማስወገድ ምርታማነትን የሚጨምር ግልጸኝነትንና ታማኝነትን የሚጨምር እንዲሁም ደግሞ ከናሽናል አይዲ ወይም ደግሞ ከብሔራዊ መታወቂያ የተሳሰረ በመሆኑ ሀሰተኛ መረጃዎችንም የሚያስወግድ በመሆኑ ትልቅ ብሔራዊ ኩራት የሆነ ስራ ነው ብለዋል ማለት ነው። ከዚህ ባሻገር ወይዘሮ ጫልቱ ሳኒም እንደተናገሩት ከሆነ ይህ ዛሬ ይፋ የተደረገው በፌዴራል ደረጃ ነው። በቀጣይም በክልል ደረጃም እንግዲህ እንዲተገበር ክልሎች ዝግጁ ሊሆኑ እንደሚገባ ነው የጠቆሙት ማለት ነው። ሳራ ለመረጃዎችሽ እናመሰግናለን። መልካም ጊዜ ሆነልሽ። ኢትዮጵያ በአፍሪካ ነጻ የንግድ ቀጠና የመጀመሪያ የንግድ ጭነቷን መስከረም 29 ቀን 2018 ዓ.ም ለመላክ ዝግጅት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። በመጀመሪያው የካርጎ የጭነት አገልግሎት የሚላኩት ምርቶች ስጋ፣ አትክልትና ፍራፍሬ መሆናቸው ይፋ ተደርጓል። አገልግሎቱ መጀመሩ ለኢትዮጵያውያን አምራቾችና ላኪዎች ሰፊና የተረጋገጠ ገበያ የሚፈጥር ነው ተብሏል። የማስጀመሪያ መርሃ ግብሩን አስመልክቶ የንግድና ቀጠናዊ ትስስር ሚኒስቴር የንግድ ትስስርና ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ያስሚን ውሃብ ረቢ ለመገናኛ ብዙሃን መግለጫ ሰጥተዋል። ይህንኑ መግለጫ ስትከታተል የቆየችው ባልደረባችን ብሩክታይት አስራት ለተጨማሪ መረጃ በቀጥታ መስመራችን ላይ ትገኛለች። ብሩክታይት እንደምን ቆይተሻል? ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ላይ ግብይትን መጀመሯ ለኢኮኖሚው የሚኖረው ፋይዳን እንዲሁም ደግሞ የተደረገው ቅድመ ዝግጅትን በተመለከተ በመግለጫው ላይ የተነሳውን ሀሳብ አካፊን።
አመሰግናለሁ ማህሌት። በድጋሚ እንዴት ውላችኋል ተመልካቾች? እንግዲህ እንደሚታወቀው የአፍሪካ ነጻ ንግድ ቀጠና በ2018 እንደ አውሮፓውያን አቆጣጠር በአፍሪካ ውስጥ የአፍሪካ ሀገራት ተመጋጋቢ የሆነ ኢኮኖሚን ለመገንባት አልሞ የስምምነት የተደረገበት ነው። እንግዲህ ኢትዮጵያም ይህንን ስምምነት ከተቀበሉ ሀገራት መካከል ከአፍሪካ ሀገራት መካከል በቀዳሚነት የምትጠቀስ ናት። በዚህ ዘርፍም ታዲያ ንግድን ለመከወን በርካታ ስራዎችን ስትከውን ቆይታለች። በርካታ እንቅስቃሴዎችን ስታደርግ ቆይታለች። ታዲያ እነዚህ እንቅስቃሴዎቹ ዛሬ ያደረገቻቸው እንቅስቃሴዎች ዛሬ ላይ ከስኬት እንድታበቃ ወይም ደግሞ ፍሬዋን እንድታገኝ የደረሰችበት ሁኔታ ላይ እንዳለ ነው እንግዲህ በዛሬው ዕለት ለመገናኛ ብዙሃን መግለጫ የሰጡት የንግድና ቀጠናዊ ትስስር ሚኒስቴር የንግድና ትስስር ወጪ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ያስሚን ወሃብረቢን ያስታወቁት ማለት ነው። እንግዲህ በዚህም አሁን ከነገ በስቲያ ሐሙስ ዕለት መስከረም 29 ቀን 2018 ላይ የመጀመሪያውን የአፍሪካ ነጻ ንግድ ቀጠና ላይ የመጀመሪያ የጭነት አገልግሎቷን ኢትዮጵያ የምታከናውን ነው የሚሆነው። እንግዲህ በዚህ የመጀመሪያ ስራዋም ከምትልካቸው ምርቶች ውስጥ ስጋ፣ አትክልትና ፍራፍሬዎች የመጀመሪያ ምርቶች ናቸው። በቀጣይ ደግሞ በሚኖሩ ስራዎች ተጨማሪ ምርቶች በዚህ መድረክ ላይ የምታከናውን ነው የሚሆነው። እንግዲህ ኢትዮጵያ በምታከናውናቸው ስራዎች ውስጥ ምን አይነት ትሩፋቶች በዚህ ተጠቃሚ መሆን ትችላለች የሚለውን ደግሞ ስናነሳ አንደኛ የውጭ ገቢ ንግዷ ይጨምራል። ሁለተኛ ደግሞ የምርቶቿ መዳረሻ ሀገራት ቁጥር ይጨምራል። ምርቶቿን በስፋት ማስተዋወቅ ትችላለች ለበርካታ ሀገራት። እንዲሁም ደግሞ የስራ እድል ፈጠራንም ስንመለከት በዚህ ዘርፍ ላይ በርካታ የስራ እድል ፈጠራን የማስፋት ጉልህ ድርሻ እንዳለው ነው የተነሳው። ከዛ ባሻገርም እንግዲህ የንግድ ትስስርንም ከማሳለጥ አኳያ የንግድ ትስስርንም ከማሳደግ ከመጨመር አኳያ ትልቅ አስተዋጽኦ እንዳለው ነው የተነገረው። ከዛ ባሻገር እንግዲህ አዳዲስ ቴክኖሎጂዎችም ወደ ዘርፉ መጥተው ዘርፉን የሚያሳድጉበት አስተዋጽኦም እንደሚያደርግ ነው የተነገረው። ከዚህ ባሻገር እንግዲህ በተሳታፊ ሀገሮች መካከል የሚደረጉ የኢኮኖሚ ትስስሮችንም የማጠናከር ትልቅ ድርሻ አለው። እንግዲህ ደግሞ በዛ ላይ ደግሞ አምራቾችም ይኖራሉ፣ ላኪዎችም አሉ። ለነዚህም ደግሞ ትልቅ ድርሻ ነው አስተዋጽኦ የሚያደርገው። ምክንያቱም በተለይ ደግሞ ለላኪዎች የትራንስፖርት ወጪን ከመቀነስ አኳያ ትልቅ ድርሻ አለው። የትራንስፖርት ወጪ ሲቀንስላቸው ደግሞ ምርቶቻቸውን በስፋት የማዳረስ አቅም ይኖረዋል ማለት ነው። በዚህም ደግሞ በተለይ ተጠቃሚው ማህበረሰብ በዝቅተኛ ዋጋ ምርቶችን ስለሚሸምት የምርቶቹ የመሸጥ እንትናቸው ሰፊ የሆነ እድል እንደሚኖረው ነው የተነገረው ማለት ነው። ከዛ ባሻገርም እንግዲህ የውጭ ኢንቨስተሮች በሀገር ውስጥ ተሰማርተው ስራቸውን የሚከውኑበት በስፋት ኢንቨስት አድርገው መዋዕለ ንዋያቸውን በማፍሰስ በርካታ ዘርፎች ላይ መሰማራት የሚችሉበት እድልን የሚፈጥር መድረክ ነው ማለት ነው። ከዛ ባሻገር እንግዲህ በተለይም ደግሞ ይህ ስምምነት የተደረገው ስምምነት በ55 ሀገራት የተከወነ ሲሆን 55 ሀገራት ናቸው አሁን ሰዓት ላይ ስራ እየከወኑ የሚገኙ ስራቸውን። ስለዚህ በተናጠል ጉዞና እድገታቸውን ከማሳለጥ ይልቅ በጋራ ስራቸውን በመስራት በኢኮኖሚያቸውን በማሳደግ አፍሪካ በዓለም አቀፍ ተወዳዳሪና እንዲሁም ደግሞ በንግዱ ዘርፍ የመወዳደር አቅሟን የሚያሳድግላትን እድል እንዲፈጥርላት የሚያመቻች መሆኑ ነው እንግዲህ የተነገረው። ስለዚህ ከነገ በስቲያ ኢትዮጵያ የመጀመሪያ የሆነ የአፍሪካ ነጻ ንግድ ቀጠና የጭነት ስራዋን የምትከውን ይሆናል ማለት ነው። እናመሰግናለን ብሩክታይት፣ ለመረጃሽ ጥሩ ቀን ይሁንልሽ። የሀገር ኩራት የሆነው የኢትዮጵያ አየር መንገድ አዲስ አበባን የቱሪስት መዳረሻ በማድረግ ረገድ የማይተካ ሚና እየተወጣ ይገኛል ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደርና የኢትዮጵያ አየር መንገድ በጋራ ለመስራት የሚያስችላቸውን ስምምነት አካሂደዋል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ወይንሸት ደጀኔ በቀጥታ መስመራችን ላይ ትገኛለች። ወይንሸት እንደምን ውለሻል? የፊርማው ስምምነት ዓላማ ምንድን ነው የሚለውን መረጃ አድርሽ። አመሰግናለሁ አሸናፊ። በዛሬው ዕለት እንግዲህ የኢትዮጵያ አየር መንገድ ግሩፕ እንዲሁም የአዲስ አበባ ከተማ አስተዳደር በጋራ ለመስራት የሚያስችላቸውን የስምምነት ፊርማ አካሂደዋል። ስምምነት ፊርማ የተከናወነው በአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንዲሁም በኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ በአቶ መስፍን ጣሰው ነው። በዚህ ወቅት እንግዲህ ከንቲባ አዳነች አቤቤ እንደገለጹት በተለይም አዲስ አበባን የቱሪዝም መዳረሻ እንዲሁም ዓለም አቀፍ ተወዳዳሪ እንድትሆን ብዙ ተባባሪ አካላት አብረው እየሰሩ እንደሚገኙ ገልጸው የኢትዮጵያ አየር መንገድ
መንገድ ግን የጀርባ አጥንት ሆኖ እያገለገለ እንደሚገኝም አስታውቋል። ከዚህም ባለፈ ደግሞ የኢትዮጵያ አየር መንገድ ግሩፕ በአዲስ አበባ እየተከወኑ በሚገኙ ሰው ተኮርና የልማት ፕሮጀክቶች ላይ የማይተካ አሻራውን እያሳረፈ ይገኛልም ብሏል። ይህ የአገር ኩራት የሆነው የኢትዮጵያ አየር መንገድ ግሩፕ በተለይም ለአቅመ ደካሞች ቤትን የመገንባት እንዲሁም ደግሞ በምገባ ማዕከላት ምግብን እያቀረበ እንደሚገኝም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በፊርማ ስነ ስርዓቱ ላይ አንስተዋል። ለዚህም እንግዲህ ለአገር ኩራት ለሆነው ለኢትዮጵያ አየር መንገድ የከተማ አስተዳደሩ ማንኛውንም አይነት ድጋፍ ያደርጓልም ብለዋል። በዚህ የፊርማ ስነ ስርዓት ላይ እንግዲህ የተገኙት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ናቸው። በጧቱ መርሃ ግብር ላይ በነገራችን ላይ ተመልካቾቻችን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ እንዲሁም ማኔጅመንት አባላቶቻቸው በአዲስ አበባ እየተከናወኑ ያሉ የኮሪደር ልማት እንዲሁም የወንዝ ዳርቻ ልማት ፕሮጀክቶችን ጎብኝተዋል። በፊርማ ስነ ስርዓቱ ላይም ይህን ሀሳብ አንስተው ነበረ። በተለይም አዲስ አበባን እንደ ስሟ የሚመጥናት ለዜጎቿ ምቹ የሆነች ከተማ መሆኗን በአይናችን አይተን አረጋግጠናለም ሲሉ ዋና ስራ አስፈጻሚው መስፍን ጣሰው በፊርማ ስነ ስርዓቱ ላይ አንስተዋል። በኢትዮጵያ አየር መንገድ አሁን ላይ 2 ተልእኮችን ይዞ እየተንቀሳቀሰ እንደሚገኝ ዋና ስራ አስፈጻሚው አንስተዋል። ከነዚህ ተልእኮች መካከል በኢትዮጵያ አየር መንገድ ሀገራትን ከሀገራት የማስተሳሰር እንዲሁም ኢትዮጵያን የቱሪስት መዳረሻ የማድረግ ተልእኮችን ይዞ እየተንቀሳቀሰ እንደሚገኝ ነው ያነሱት። ከዚህም ባለፈ ደግሞ ዛሬ የተመለከቱት የኮሪደር ልማት እንዲሁም የወንዝ ዳርቻ ልማት ፕሮጀክቶች እውነትም ኢትዮጵያን እንዲሁም አዲስ አበባን የቱሪስት መዳረሻ የማድረግ እድልን የፈጠረ ነው ብሏል። ከዚህም በኋላም የአዲስ አበባ ከተማ አስተዳደር በሚያከናውናቸው ሰው ተኮር እንዲሁም የልማት ፕሮጀክቶች ላይም ድጋፉን አጠናክሮ እንደሚቀጥል ነው ያስታወቁት። እንግዲህ የፊርማ ስነ ስርዓቱ በጋራ ለመስራት የሚያስችላቸው ነው ማለት ነው። ወይንሸት ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልሽ። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ሪፖርተሮቻችንን በቀጥታ መስመር ተጨማሪ መረጃዎችን መጠየቃችንንም እንዲሁ እንቀጥላለን። የአፍሪካን የኢኮኖሚ ሽግግር ለማፋጠን የተቋማት አቅም ግንባታ ላይ በትኩረት መስራት እንደሚገባ ተገለጸ። 34ኛው የአፍሪካ አቅም ግንባታ ፋውንዴሽን ዓመታዊ የቦርድ ስብሰባ በአዲስ አበባ እየተካሄደ ነው። ስብሰባው ከ20 በላይ የአፍሪካ ሀገራት ተወካዮች በተገኙበት ነው እየተካሄደ የሚገኘው። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። አሚር እንደምን ቆይተሃል? በስብሰባው ላይ የፋይናንስ ተቋማትን አቅም ግንባታ ለማፋጠን ሊከናወኑ የሚገቡ ተግባራት ምን ምን ናቸው ተባለ? የተነሱ ሀሳቦችን አጋራል። እሺ አመሰግናለሁ ማህሌት፣ እንደምን ውለሻል? እንግዲህ ቀደም ሲል በመግቢያው ላይ በመረጃው እንደተጠቀሰው የአፍሪካ የአቅም ግንባታ ፋውንዴሽን 34ኛውን ዓመታዊ የቦርድ ስብሰባ በዚህ በአዲስ አበባ እያካሄደ ነው የሚገኘው። ይህ ስብሰባ በተለይም የአፍሪካ ሀገራት በተለይ የፋይናንስ አቅማቸውን ለማሳደግ ተቀራርበው የሚሰሩበትን መድረክ ይፈጥራል ተብሎ ታምኖበታል። እንግዲህ ይህ ተቋም በአፍሪካ ህብረት የዛሬ 33 ዓመት የተመሰረተ እንዲሁም የአፍሪካ ሀገራት የፋይናንስ አቅማቸውን ማሳደግ በሚችሉበት ጉዳይ ዙሪያ የተለያዩ የፖሊሲ ጥናቶችን የአቅም ግንባታ መሰረተ ልማቶችን በማመቻቸት እየሰራ የቆየ ተቋም ነው። የ40 የአፍሪካ ሀገራት በዚህ ተቋም ላይ አባል ሆነው እየተንቀሳቀሱ ይገኛሉ። ኢትዮጵያም የዚሁ ተቋም አባል ነች። ዛሬ እንግዲህ 34ኛውን ዓመታዊ የቦርድ ስብሰባ እያካሄደ ይገኛል። ዋና ዓላማው የዚህ መድረክ አጠቃላይ ባለፈው ዓመት ላይ የሰራቸውን ስራዎች በተመለከተ ሪፖርት የሚቀርብበትና ግምገማና ውይይት፣ በቀጣይ ደግሞ ምን እንስራ፣ ቀጣይ ፕሮጀክቶች ምን ይመስላሉ በሚለው ላይ ሀሳቦች የሚቀርቡበት ነው። በተለይ የኢኮኖሚ ሽግግሩን ለማፋጠን የአፍሪካን ኢኮኖሚ ሽግግር ለማፋጠን ያግዛሉ የተባሉ ሀሳቦች እንደ ማሳያ ሆነው ወይም እንደ ሪኮመንዴሽን የቀረቡበት መድረክ ነው። አንዳንድ ሀሳቦችም በዚህ መድረክ ላይ ቀርበዋል። በተለይ የአፍሪካን የኢኮኖሚ ሽግግር ለማፋጠን የአፍሪካውያን በጋራ መስራት የሚችሉበትን ማዕቀፍ መፍጠር ላይ በደንብ መስራት እንደሚያስፈልግ ተነስቷል። አካታች የፋይናንስ ስርዓትን መፍጠርም እንደሚያስፈልግ ተነስቷል። እንግዲህ በተለይ በአፍሪካውያን ሀገራት በመንግስት የተያዙ የፋይናንስ ተቋማት ለግሉ ዘርፍም ክፍት እንዲሆኑ ማመቻቸት እንደሚገባ የኢትዮጵያ የኢኮኖሚ ሪፎርም ለዚህ ትልቅ ማሳያ ተደርጎ ቀርቧል። ኢትዮጵያ እንግዲህ በዚህ የኢኮኖሚ ሪፎርም ተግባራዊ ካደረገች በኋላ ስኬታማ ስራዎች እየተሰሩ እንደሆነ ይታወቃልና እንደዚህ አይነት ስራዎችን ማጠናከር ያስፈልጋል ተብሏል። ፖሊሲና ጥናቶችን ማመላከት እንዲሁም የስራ ፈጠራ አቅምን ማሳደግ ላይ አፍሪካውያን በደንብ ሊሰሩ እንደሚገባ በዚህ ጉባኤ ላይ ተነስቷል። እንግዲህ ከዚህ ጉባኤ ጎን ለጎን 11ኛው የአፍሪካ የቲንክ ታንክ ሰሚት ወይም ጉባኤ ነገን ጨምሮ ለ3 ተከታታይ ቀናት በአዲስ አበባ ይካሄዳል። በዚህ በዛሬው ጉባኤ ላይ የገንዘብ ሚኒስትሩ አህመድ ሺዴ እንዲሁም የአፍሪካ
የአቅም ግንባታ ፋውንዴሽን ዋና ስራ አስፈጻሚ መሐመድ ቦግቬን ጨምሮ የተለያዩ ዓለም አቀፍ ተቋማትና የአፍሪካ ሀገራት ተወካዮች በዚህ መድረክ ላይ ተገኝተውበታል። ለሰዓቱ ያለኝ መረጃ ይህን ይመስላል። ማህሌት አመሰግናለሁ። እኛም እናመሰግናለን አሚር ለመረጃ። መልካም ቀን ይሁንልህ። በአማራ ክልል አምራች ኢንዱስትሪዎች ምቹ ሁኔታዎችን በመፍጠር ምርታማነትን ለማሳደግ በትኩረት እየተሰራ መሆኑን የክልሉ ኢንዱስትሪና ኢንቨስትመንት ቢሮ አስታወቀም። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ የአምራች ኢንዱስትሪ ልማት የ10 ዓመት ስትራቴጂክ እቅድ ዙሪያ ከፋይናንስ ከመሰረተ ልማትና ከሰለጠነ የሰው ኃይል አቅራቢ ተቋማትና ሌሎች ባለድርሻ አካላት ጋር እየተወያየ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ውለሃል? የክልሉ የአምራች ዘርፍ የ10 ዓመት ስትራቴጂክ እቅድ በተለይ ለአምራቾች ምቹ ሁኔታዎችን በመፍጠርና የኢንዱስትሪዎችን የማምረት አቅም በማሳደግ ረገድ ምን ያህል አስተዋጽኦ ያበረክታል ተባለ? መረጃዎችን አድርሰን። አመሰግናለሁ። እንግዲህ በተለይ ከቅርብ ዓመታት ወዲህ እንደ ሀገር በተለይ በኢንቨስትመንትና ዘርፉ መንግስት ሰፊ ትኩረት መስጠቱ የሚታወቅ ነው። በዚህም በዘርፉ የሚስተዋሉ ማነቆችን በጋራና በቅንጅት በመፍታት በአምራች ዘርፉ የሚገኘው ውጤት ለማሳደግ ትኩረት ተሰጥቷል። እንግዲህ በአማራ ክልልም እንደሚታወቀው በተለያዩ ከተሞች ማለት ነው በርካታ የአምራች ኢንዱስትሪዎች የሚገኙበት ክልል እንደመሆኑ መጠን በተለይ ክልሉ ያለውን ጸጋ በመጠቀምና አምራች ኢንዱስትሪዎችን በመጠቀም ምርትና ምርታማነት ለማሳደግ ስራዎች እየተሰሩ እንደሚገኙ ነው የተገለጸው። ይህንም ታዲያ በስትራቴጂክ እቅድም በጭምር በማካተት የክልሉ ኢንቨስትመንትና ኢንዱስትሪና ኢንቨስትመንት ቢሮ በትኩረት እየሰራ እንደሚገኝ ተገልጿል ማለት ነው። የዚሁ አንድ አካል የሆነው በዛሬው ዕለትም የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ያዘጋጀው የ10 ዓመት የስትራቴጂክ እቅድ ከባለድርሻ አካላት ጋር ውይይት ነው የተካሄደበት የሚገኘው። በዚህም የፋይናንስ ተቋማት፣ የሰው ኃይል አቅራቢ ድርጅቶች፣ የኤሌክትሪክ ኃይል አቅራቢና ሌሎች የዩኒቨርሲቲ ምሁራንም የተሳተፉበት ነው የሚገኘው ማለት ነው። ይህ የ10 ዓመት ስትራቴጂክ እቅድም ታዲያ በተለይም የክልሉን የአምራች ዘርፍ ለወደፊት ሊያራምድ የሚችሉ በርካታ ነጥቦችን መያዙ ነው የተገለጸው። ላብነት ያክልም በተለይም ደግሞ በክልሉ አሁን ያለውን የአምራቾች ቁጥር ከ45000 በ2027 ዓመተ ምህረት ወይም ከ10 ዓመት በኋላ ማለት ነው ወደ 146000 ያክል ለማድረስ መታቀዱ ነው የተገለጸው። እንግዲህ ይህን ስናደርግም ታዲያ በተለይም ደግሞ ክልሉ የሚያመርተው ምርትና ምርታማነትን በማሳደግ በኩል እንግዲህ የበኩሉን አስተዋጽኦ ያበረክታል ተብሎ እንደሚጠበቅ ነው የክልሉ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ የገለጹት ማለት ነው። እነዚህ እቅዶች ለማሳካትም ታዲያ የባለድርሻ አካላትን ተሳትፎ ማሳደግ ያስፈልጋል። በዚህ ረገድ እንግዲህ ብዙ ጊዜ በአምራች ኢንዱስትሪዎች ላይ የሚነሱ ችግሮች ከኤሌክትሪክ ኃይል አቅርቦት እንዲሁም ደግሞ ከመነሻ ካፒታል ወይም ከፋይናንስ አቅርቦት አኳያ የነበሩ ችግሮችን በመፍታት ረገድ ይህ እቅድ አንዱ አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። ታዲያ እነዚህን ማነቆዎች ለመፍታት ያመች ዘንድ እንግዲህ በዛሬው ዕለት በተካሄደው ውይይት የተለያዩ ሀሳቦች ሲነሱበት ነበር። በተለይ የክልሉ የኢንቨስትመንትና ኢንዱስትሪ ቢሮ እቅዱን አወጣው እንጂ በተለይ ባለድርሻ አካላትን ተሳትፎም በዚሁ ውጤታማ ለማድረግ ስራዎች እንደሚሰሩ ተገልጿል። በዚህ ረገድም ታዲያ ባንኮችና ሌሎችም የፋይናንስ ባለድርሻ አካላትና የፋይናንስ ድርጅቶችን በተለይ ብድር ከማመቻቸት ጀምሮ የፋይናንስ አቅርቦትን በማሳደግ በኩል የበኩላቸውን እንደሚወጡ ተገልጿል። በኤሌክትሪክ ኃይል አቅርቦትን በተለይም አዳዲስ አውታሮችንም ጭምር በማስፋፋትና በተለይ በአምራች ኢንዱስትሪዎችም ተደራሽ በማድረግ የበኩላቸውን ሚና እንደሚወጡ የተገለጸበት መድረክ ነበር። እንደ አጠቃላይ ይህን የ10 ዓመት ስትራቴጂክ እቅድ ወደ ተግባር በማስገባት ክልሉ በተለይ አሁን ካለው የምርትና ምርታማነትን ከማሳደግ አኳያ የበኩልን አስተዋጽኦ በማበርከትና በማሳደግ በኩል ስራዎች እንደሚሰሩ የተገለጸበት የውይይት መድረክ ነበር የተካሄደው። ለጊዜ ያለ መረጃ ይህን ይመስላል። ሳሙኤል ለመረጃዎቹ እናመሰግናለን። መልካም ቀን ይሁንልህ። ወደ ሌሎች ዘገባዎቻችን ደግሞ እንሻገር። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ በስኬት መጠናቀቁ እንዳስደሰታቸው የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ የተለያዩ ማህበራት ገለጹ። የታላቁ ህዳሴ ግድብ የኢትዮጵያውያን ህብረት የታየበት መሆኑን ማህበራቱ ተናግረዋል። የህዳሴው ግድብ ለህብረተሰቡና ለሀገር እድገት ትልቅ አቅም ይፈጥራል ሲሉም የማህበራቱ አባላት ገልጸዋል። የኦሮሚያ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አራርሶ ቢቂላ እንደገለጹት ማህበራቱ ለህዳሴው ግድብ ግንባታ የቦንድ እንዲሁም ሌሎች ድጋፎችን ማድረጋቸውን ተናግረዋል ሲል የዘገበው ሪፖርተራችን ይድነቃቸው ሰማው ነው። ኢትዮጵያም ወደ ተሻለ ከፍታ የሚያደርሳትንና ለትውልድ የሚሻገር ህልሟን ለማድረግ ምቹ ነባራዊ ሁኔታዎች እየተፈጠሩ መሆኑ ይነገራል። በመደመር ሀሳቡን የሚሆነው ሀገራዊ ህልም ኢትዮጵያን ከማሻገር አልፎ ለሌሎች የአፍሪካ ሀገሮችም ጭምር የሚተርፍ በረከት እንደሆነ ይገለጻል። ከተረጂነት አላቆ ረጂ ሀገር የማድረጉ ውጥን በርካታ ተግዳሮቶችን በመቋቋም በትውልድ ቅብብሎሽ እውን የማድረግ ጉዞ ባለፉት 7 ዓመታት ውጤት ማስመዝገብ ጀምሯል። በዛሬው የአዲስ ቀን የሀገር ጉዳይ አጀንዳችን ይሁኑ ነበረ።
በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ የሰጡን በሐዋሳ ዩኒቨርሲቲ የህዝብ አስተዳደር ምሁሩ አቶ አየለ አዳቶ የመደመር መንግስት መጽሐፍ ኢትዮጵያም የባከነ እምቅ ሀብቶቿን በመጠቀም ረገድ መፍትሄዎችን ያስቀመጠ ነው ብለዋል። ኢትዮጵያ በርካታ እምቅ ሀብቶች ያሏት ሀገር ብትሆንም ነገር ግን በውጪ ሞዴልና በውጪ አስተሳሰብ ላይ ተንጠልጥላ ለዘመናት የቆየች ሀገር እንደሆነች ነውና ዋናውን ጥያቄ ጠይቀን ችግሮቻችንን ከመፍታት አንጻር ችግር እንዳለንና ዋና ምክንያታችን እንደሆነ የሚጠቀሱ ሀሳቦች አሉ። ሁለተኛው በሀገራችን የባከነ እምቅ አቅም አለን። እነዚህን እምቅ አቅሞችን በአግባቡ ተጠቅመን እንግዲህ ኢትዮጵያ ውጤታማ መሆን አልቻልንም። በርካታ የተፈጥሮ ሀብቶች አሉን። በርካታ መልክዓ ምድራዊ አቅም አለን። የሰው ኃይል አለን። እነዚህን የሰው ኃይልን መልክዓ ምድራዊ ጸጋዎቿን ተጠቅማ ሀገራችን እንግዲህ ወደፊት መምጣት ያልቻለችበትና ወደ ኋላ የቀረችበት ምክንያት እንደሆነ ነው በመጽሐፋቸው በዝርዝር ያተቱት። በቀጣይ ለሚታሰበው እድገት ብሔራዊ አንድነት ያስፈልጋልን ብለዋል። ሀገር የጋራ ነው የሚል አስተሳሰብ በሁላችን ውስጥ መኖር አስፈላጊ ነው። እንግዲህ ሀገር ስታድግ እኛም እናድጋለን፣ ግለሰቦች ያድጋሉ፣ ቤተሰቦች ያድጋሉ፣ ህዝብ ያድጋል፣ ከተሞች ያድጋሉ፣ ውጤታማ እንሆናለን። ለዚህ ደግሞ ሁሉም የድርሻውን መወጣት አለበት ብዬ ነው የማምነው። እንግዲህ በመደመር መንግስት ዋናው መሪ ሆኖ ያለው የፖለቲካ ግብይት ነው። የፖለቲካ ግብይትን በእውቀትና በእውነት ላይ የተመሰረተ በማድረግ ሁላችን በእውነትና በእውቀት ሀሳቦቻችን በማዋጣት አጀንዳዎቻችን በጋራ በመቅረጽ ለለውጥ አውታሮቻችን ላይ በቁጭት ተነሳስተን መሳተፍ አለብን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በዝርዝር ወደምንመለከተው የውጭ ዘገባ ደግሞ እናልፋለን። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ አዳዲስ ሚሳይሎችን በምዕራባውያን ሀገራት ቴክኖሎጂ ተጠቅማ እየገጣጠመች መሆኑ በጦርነቱ ላይ ትልቅ ስጋት የደቀነ ነው አሉ። ፕሬዝዳንቱ ምዕራባውያን ጨዋታ ማቆምና ማዕቀቦችን ማጠንከር አለባቸው ሲሉም አሳስበዋል። ተስፋዬ ለሜሳ በሩሲያና በዩክሬን መካከል ያለው ጦርነት ወደ 4ኛ ዓመቱ እየተጠጋ ባለበት ወቅት በምዕራባውያን ማዕቀብ ዙሪያ አዲስ አነጋጋሪ ጉዳይ ተሰምቷል። ዘገባዎች እንደሚያሳዩት ሩሲያ በምዕራብ ሀገራት የተመረቱ ጥቃቅን የመለዋወጫ ዕቃዎችን ተጠቅማ አዳዲስ ሚሳኤሎችን እየገጣጠመች ነው። ይህ ሁኔታ በጦርነቱ ላይ ትልቅ ስጋት የደቀነ ሲሆን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ይህን ተከትሎ ምዕራባውያን ጨዋታ ማቆምና ማዕቀቦችን ማጠናከር እንዳለባቸው አሳስበዋል። ከተለያዩ የምዕራባውያን ሀገራት የሚመጡ የምርመራ ዘገባዎች እንደሚያሳዩትም እንደ አውሮፓውያን አቆጣጠር ከ2024 ጀምሮ በሩሲያ በተወነጨፉ የክሩዝ ሚሳኤሎችና ድሮኖች ውስጥ በበርካታ የአሜሪካና የአውሮፓ ኩባንያዎች የተመረቱ አካላት እንደተገኙ አጋልጠዋል። እነዚህ ክፍሎች በዋናነት ለወታደራዊ አገልግሎት ያልታሰቡ ቢሆንም በሶስተኛ ወገን አገሮች በኩል በድብቅ በመግባት ለሩሲያ የጦር ኢንዱስትሪ ወሳኝ መሆናቸው ተገልጿል። ይህም አሁን ያሉት የቴክኖሎጂ ማዕቀቦች በቂ አለመሆናቸውን የሚያሳይ መሆኑን የዩክሬኑ ፕሬዝዳንት ዜሌንስኪ ተናግረዋል። ከዚህ ጋር በተያያዘ ፕሬዝዳንት ዜሌንስኪ የሩሲያን ጦርነት የምትረዳ ሌላዋን ትልቅ አገር ቻይናን በይፋ ከሰዋል። ቻይና የሰላም ዋጋን በማሳነስ እንዲሁም የጦር መሳሪያ አካላትን ለሩሲያ በማቅረብ ላይ እንደምትገኝ ዜሌንስኪ ተናግረዋል። ይህ የድብቅ ድጋፍና የምዕራባውያን እርዳታ መዘግየት ሩሲያ እንደ አውሮፓውያን አቆጣጠር በ2024 ብቻ ያልተለመደ ግስጋሴ እንድታደርግ አስተዋጽኦ አድርጓል። በተለይ በምስራቅ ግንባር ባለፈው ህዳር ወር ብቻ ሩሲያ እስከ 600 ካሬ ኪሎ ሜትር የዩክሬንን መሬት መቆጣጠሯ አዲስ ትልቅ ክስተት ሆኗል። በዚህም የዩክሬን የመከላከል አቅም መቀነሱ የዚህ ዋና ምክንያት ነው እየተባለ ነው። በሌላ በኩል በሩሲያና በኔቶ መካከል ያለው ውጥረት እየጨመረ ነው። ሞስኮ በቅርቡ በምስራቅ አውሮፓ በድሮኖች የአየር መከላከያዎችን ለመቆጣጠር ሞክራለች በሚል የቀረበባትን ክስ አስተባብላለች። ሩሲያ ይህንን ብትክድም
የኔቶ ዋና ጸሐፊ ሩሲያ በቤላሩስና በባልካን ቀጠና ተጨማሪ ግዙፍ ኃይል የማሰለፍ እቅድ እንዳላት አስጠንቅቀው ሁኔታው ወደ ከፍተኛ ደረጃ እንዳያድግ ስጋታቸውን ገልጸዋል። የኔቶ ወታደራዊ አቅም ዝግጁነት እንዲጨምርም ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ የሚያቀርቡት ይህ አዲስ ማስረጃ በሩሲያ ላይ የሚደረገው የኢኮኖሚ ግፊት እንዲጠናከር የያዙትን አቋም የሚያጠናክር ሆኖ ቀርቧል። ተመልካቾቻችን አሁን ደግሞ የውጭ ምንዛሬና የዓለም አቀፍ ግብይት መረጃን ከተከታዩ ተንቀሳቃሽ ምስል ተካትለን እንመለስ። ወደ ስፖርት ዘገባችን ደግሞ እንሻገር። 47ኛው የካፍ ዓመታዊ መደበኛ ጠቅላላ ጉባኤ በኮንጎ ኪንሻሳ ተከናውኗል። በርካታ ግምገማዎች በተከናወኑበት መድረክ ካፍ ካለፉት ዓመታት በተሻለ የተጣራ ትርፍ ማግኘቱን ይፋ አድርጓል። ዓመታዊ ገቢያቸው በእጅጉ መጨመሩን ይፋ ያደረጉት የካፍ ፕሬዝዳንት ዶክተር ፓትሪስ ሞትሴፔ በዓለም አቀፍ ደረጃ በተሻለ መፎካከር ይኖርብናልም ብለዋል። ምህረት ተስፋዬ የአፍሪካ እግር ኳስ የበላይ ካፍ በአመት አንዴ በሚያከናውነው መደበኛ ጠቅላላ ጉባኤ 54ቱም የካፍ አባል ሀገራት በተገኙበት ግምገማዎችን አከናውኗል። በኮንጎ ኪንሻሳ በተካሄደው 47ኛው አመታዊ መደበኛ ጠቅላላ ጉባኤ ከወጪ ገቢ ጋር በተያያዘ የአፍሪካ እግር ኳስ እድገት፣ የታዳጊዎች እግር ኳስ መሰረተ ልማቶች ውድድሮችን በተሻለ ጥራት ስለማከናወን በዓለም አቀፍ ደረጃ የአፍሪካን ተሳትፎና እግር ኳስ ደረጃ ከፍ ስለማድረግ ተነስቷል። ካፍ አመራር በአመቱ የነበረውን እንቅስቃሴ ውድድሮችን እንደዚሁም በአፍሪካ የእግር ኳስ እድገት በተመለከተ ታቅደው የተከናወኑ ፕሮጀክቶችን በተመለከተ ሪፖርት አቅርበዋል። በካፍ ፕሬዝዳንት ዶክተር ፓትሪስ ሙትሲፔ ስር ያለፉትን ዓመታት ትርፋማነትን ሲያመጣ ለበርካታ ዓመታት የነበረበትን የበጀት ወይም የገንዘብ ጉድለት ማስተካከልም ችሏል። በ2021 በተነደፈው የአካሄድ የማሻሻያ ዘዴ መቀየር መቻሉንና በዛ ረገድ እድገት እንደተገኘበት በ47ኛው የካፍ ጠቅላላ ጉባኤ ላይ ይፋ ተደርጓል። ይፋ በተደረገው መሰረትም የተጣራ 9.4 ሚሊዮን የአሜሪካ ዶላር አትርፏል። ይህም ከበርካታ ዓመታት በኋላ መሆኑም ተገልጿል። ከትርፋማነቱ በዘለለም በሚከናወኑ ውድድሮች ሽልማቶችና የገንዘብ ድጋፎች ላይ ጭማሪ ማድረጋቸውንም አስታውሰዋል። የካፍ የፋይናንሻል ስርዓት ገቢና ወጪ መረጋጋት አባል ሀገራትን፣ ክለቦችን፣ ተጫዋቾችን የጠቀመ ሆኗል። በማርኬቲንጉ በማስታወቂያ ትልቅ ስራ እየሰራ ሲገኝ ዓመታዊ ገቢው በእጅጉ እየጨመረም ይገኛል። ከ166 ሚሊዮን ዶላር በላይ ከፍ ማለቱም ተነግሯል። ትልልቅ የአጋርነት ስምምነቶችን መፈጸም መቻላቸው የውድድሮችን ጥራትና ተደራሽነት ከፍ ያደረገም ሆኗል። በመድረኩ ፕሬዝዳንቱ ዶክተር ፓትሪስ ሙትሲፔ አሁንም ዋነኛው ትኩረት ካፍ እውቅና በሰጣቸው የወንዶች የሴቶች እንደዚሁም የታዳጊዎች መድረኮች ሁሉ የውድድር ጥራቶችን ለመጨመርና የአፍሪካን እግር ኳስ እድገት ከፍ ለማድረግ የሚሰሩ ስራዎች እንደሚጠናከሩ ሲያነሱ ታዳጊዎችን ለማፍራት መሰረተ ልማቶች ላይ የተሰጠውን ትኩረት መጨመር አስፈላጊ ነው ብለዋል። በዓለም አቀፍ ደረጃ ተወዳዳሪነትን መጨመርና ማሳደግም ይገባል ብለዋል። በካፍ ስር በሚደረጉ ውድድሮች የሽልማት መጠን ከፍ መደረጉ ይታወሳል። የ2023 የአፍሪካ ዋንጫ አሸናፊዋ ኮት ዲቫር 40 በመቶ የጨመረ ሽልማት ማግኘቷ የሚታወስ ሲሆን በሴቶች ካፍ ሻምፒዮንስ ሊግ 52 በመቶ እንደዚሁም በሴቶች አፍሪካ ዋንጫ የናይጄሪያ ሴቶች ብሔራዊ ቡድን ከዚህ ቀደም ከነበረው ሽልማት እጥፉን ማግኘቱ ይታወቃል። በአመታዊ መደበኛ ጠቅላላ ጉባኤ የተገኙት የፊፋው ፕሬዝዳንት ዣኒ ኢንፋንቲኖ በዓለም ክለቦች ዋንጫ 4 ክለቦች አፍሪካን ወክለው መሳተፋቸው ትልቅ ነገር ነው ብለዋል። አክለውም በመድረኩ 19 የአፍሪካ ሀገራት በተጫዋቾች መወከላቸውን አንስተዋል። ፊፋ ከ2016 ጀምሮ በአፍሪካ እግር ኳስ ላይ 1 ቢሊዮን የአሜሪካ ዶላር ፈሰስ ማድረጉንም አስታውቀዋል። ታዳጊዎች የአፍሪካ ተስፋዎች ናቸው ያሉት ኢንፋንቲኖ ሊሰራባቸው እንደሚገባም ተናግረዋል። የካፍ ፕሬዝዳንት ዶክተር ፓትሪስ ሙትሲፔ በትልቁ ትኩረት የሰጠነው ጉዳያችን የታዳጊዎች እግር ኳስ ነው ሲሉም ተናግረዋል።
ክቡራን ተመልካቾቻችን ከ6 ሰዓት ጀምሮ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። አሸናፊ እንዳለና ማህሌት ታደለ ከዳይሬክተራችን አስራት ከዜና ኢትዮጵያ አዘጋጅ ፋሲካ ያሌውና ከመላው ስቱዲዮና የስርጭት ባለሙያዎች ጋር በመሆን ዜናውን መራን። መልካም ቀን ይሁንላችሁ።